እግዚአብሔር ፕሮግራሙ ክሮስ አይደረግበትም። ማንም የእግዚአብሔርን ፕሮግራም አይረብሸውም። እሱ ከላይ ስለሆነ ተንጠራርቶ የሚነካው የለም። ከፈለገ ወደ ታች ነው የሚጫነው። የምትፈልገውን ነጥቆ የሚፈልገውን ነው የሚሰጥህ። ስለዚህ እንዳይወስድብህ ከፈለክ የሚፈልገውን ውደድ። አያስፈቅድህም ሲወስድብህ። ፍላጎትህ የእግዚአብሔር መውደድ ላይ ይሁን። እግዚአብሔር የሚወደውን ከፈለክ አይነጥቅህም መቼም። የማይፈልገውን ከያዝክ ግን ይወስድብሃል። አያስፈቅዳችሁም እናንተ ላይ ለመስራት ነገሩ መሆኑ ላይቀር ማገዶ እንዳፈጩ። መንገድ ዳር ያለ ቤት ለልማት ይፈለጋል። ይመጣብሃል። 2 ሜትር ወደ ውስጥ የሚጽፈው ነው የሚሄዱት። this is your message። እግዚአብሔር ሌላ ፕሮግራም እና እንዴ እኔን የማፍረስ እቅድ የለውም። ኢየሱስን የማድመቅ እቅድ ነው ያለው። ጸጋው እንዲወጣ አለው ሲል ወደ ፍጽምና ለመምጣት በድካሜ ልማካል እስማማለሁ አለ። የፈለከውን አርገኛል። ካልገደለ አይለቅም። ደግነቱ ምንድነው? መንገዱ ከወጣ በኋላ መንገድ ዳር ትሆናለህ። ሲያፈርስ ቢያምህም መንገዱ እስኪያልቅ ነው። ካለቀ በኋላ አንተ ነህ የመጀመሪያ ሰው። እጅን ኪስከታ የምትወጣው አንተ ነህ። ልጁን ሊያከብር ሲመጣ ህመሙ ህመም አይደለም። ያለቀ ቀን ግን እንዳንተ የሚብረቀረቅ የለም። እንግዲህ መጽሐፈ ሩት ምዕራፍ 1 ላይ ያለ የጌታ ቃል ክፍል ነው ያነበብነው። እንደው ትንሽ እምላችሁ እግዚአብሔር አይራራላችሁም በሚል ሐሳብ ነው ትንሽ የምናገረው። እንግዲህ እግዚአብሔር አይራራላችሁም፣ እግዚአብሔር አይጨነቅም ልል ነው ትንሽ በጣም። እግዚአብሔር የሚጨነቀው ስለ መሲያኒክ ፕሮግራሙ ነው እና መሲያኒክ ላይኑን ለመስራት እኛን ምንም ሊያረገን ይችላል ነው። እግዚአብሔር ልጁን በእኔ ሁኔታ ለማክበር ጥላሁንን ከሆነ ቦታ አንስቶ የሆነ ቦታ ሊያስቀምጠው ይችላል። ዲዛይኑ በሱ እጅ ነው ያለው የሚል በጣም ጥቂት ነገር ነው የምናገረው። መንገድ ዳር ያለ ቤት ያው ለልማት ይፈለጋል፣ መፍረሱ አይቀርም እና አጠገባቸው ሰው መንገድ ዳር ከሆንክ ለልማት ትፈልጋለህ በሉት። መፍረስ ካልፈለክ ወደ ውስጥ ገባ ብለህ መስራት ነው እና ሃሎት እንግዲህ ያው መንገድ ዳር ያለ ቤት ይነካካቸዋል። እስቲ አሜን በሉ። በቃ ካሳ ስላለው እንታገሳለን። ካሳ አለው አይደል? ካሳ አለው። ሲፈርስ ያው ካሳ አለው። እግዚአብሔር በልጁ ነው የሚክሰው፣ በልጁ ነው የሚክሰው። ምንም ጥያቄ ውስጥ አይገባም። ካሳው እንኳን ፈረሰ ነው የሚያስብለው። ያው ሲፈርስ ቢያምም እንኳን ፈረሰ ያስብላል። ቀጥሎ የሚመጣው ክፍያ እና እግዚአብሔር የሚራራው ለመሲያኒክ ፕሮግራሙ ነው። ልጁን ለሚያመጣበት ጉዳይ እግዚአብሔር በጣም ሴንሲቲቭ ነው። ያንን ለማድረግ ማንም ላይ ምንም ነገር ሊያደርግ ይችላል። ክብር ለኢየሱስ ይሁን። እና እንግዲህ ይሄን ቤተሰብ የዚህ አይነት ዕጣ ተካፋይ የሆነ ቤተሰብ ነው። መጽሐፉ በሩት ስም ቢሰየምም የተጻፈው ግን በኑኃሚን መነጽር ነው። እና ኑኃሚን ከፋሚሊዋ ጋር ሄደች። የኑኃሚን ባል፣ የኑኃሚን ልጆች፣ የኑኃሚን ምራት እንደዚህ እየተባለ የተጻፈውና ከኑኃሚን ፖይንት ኦፍ ቪው ነው ይህንን መጽሐፍ የጻፈልን ወንድማችን ሳሙኤል መጽሐፉን የሚጽፈው። በርግጥ ግን የመጽሐፉ ዋነኛ ሰው እግዚአብሔርም ደግሞ ይሄ ቤተሰብ በመካከሉ እንድትገባ ይፈለጋት ኑኃሚንን ስለነበር ሩትን ስለነበር መጽሐፉ በዚች አንድ ሞዓባዊት በሆነች ብቸኛ በስሟ መጽሐፍ በተጻፈላት ሴት ስም እንዲሆን እግዚአብሔር ፈቅዷል ስያሜው። እንግዲህ ይሄ ታሪክ መሳፍንት ይገዙ በነበሩበት ዘመን የተከናወነ ታሪክ ነው። መጽሐፍ ቅዱሳችን ላይ ከኢያሱ ዘመን እስከ ሳሙኤል ዘመን የነበረውን ያንን 200 ዓመት የጨለማ ዘመን ነው። ሰው ሁሉ በፊቱ መልካም መስሎ የታየውን የሚያደርግበት ነው። እውነት አንጻራዊ የሆነችበት ዘመን ነው። ማንም ብድግ ብሎ ይሄ የኔ ልክ ነው ሲል ያንተ ልክ አይደለም ማለት የማይቻልበት የራሴ እውነት አለኝ እያለ ሰው ሁሉ በፊቱ መልካም መስሎ የታየውን የሚያደርግበት፣ ካህናቶች ከእግዚአብሔር ቤተ መቅደስ ወጥተው ቤተ ጣዖት ሄደው የክህነት ሥራ አይነት የሚሰሩበት በጣም ከባድ የሆነ ጨለማ የሚመስል ዘመን ነው። በዛ ጨለማ በሆነ ዘመን ውስጥ እግዚአብሔር ፕሮግራሙን ይፈጽማል። በጣም የሚገርማችሁ እንደዚህ አይነት ዳርክ ኤጅ እያለ የእግዚአብሔር ፕሮግራም አይስተጓጎልም። አገር እየተተረማመሰ እግዚአብሔር መስመር ያሰምራል። አገር ሁሉ እንደፈለገ ይሆናል። ከቤተ መንግስቱ ጀምሮ እስከ ካህናቱ ቤት ሲተረማመስ እግዚአብሔር አንድ ፋሚሊ ከመሃል ያወጣል። እግዚአብሔር ፕሮግራሙ ክሮስ አይደረግበትም። ማንም የእግዚአብሔርን ፕሮግራም አይረብሸውም። እሱ ከላይ ስለሆነ ተንጠራርቶ የሚነካው የለም። ከፈለገ ወደ ታች ነው የሚጫነው። ይሄ ታሪክ የተከናወነበት የመሳፍንቱ ዘመን ታሪኩ የተሰራው በከነዓን ነው። በጣም ብዙዎቻችሁ ታስታውሳላችሁ። እግዚአብሔር በኢያሱ አማካይነት ማርና ወተት ያፈሳል የተባለበትን አገር
ለሕዝበ እስራኤል እንደ ቃል ኪዳኑ እግዚአብሔር ሰጠ። ተራራውን ነካ ነካ ስታረገው ወርቅ አለው፣ መሬቱን ማስማስ ስታረገው ነሐስና ብረት ያወጣልሃል፣ ትንሽ ሰርተ በጣም ብዙ የምታተርፍበት ነው የተባለ መሬት ነው። የህይወታቸው አቋምና አካሄድ ነበር ያበላሸው ያንን ምድር። ከነአን የሚገርማችሁ ምዕራፍ 2 ላይ ቦኪም ተብሎ ስሙ ተቀየረ። የለቅሶ ምድር አሉት። የእግዚአብሔር መልአክ ወርዶ በጎም ክፉም ሳያደርግ የተመለሰበት ብቸኛ መጽሐፍ። መልአክ ወርዶ ጥሩ ነው ቀጥልም ደግሞ ቁሙም ብሎ አያቅ፣ ጸጥ አለ የእግዚአብሔር መልአክ ራሱ የሚለውን አጣ። በዛ አይነት ትርምስምስ ባለ ዘመን እግዚአብሔር ግን ፋሚሊ አለው። ልክ እንደ ሃሎት ፋሚሊ አይነት ማለት ላይን አለው፣ መስመር አለው። እግዚአብሔር አንድ ቤተሰብ መረጠ። ምን እየተሰራበት እንደሆነ ማያቅ ቤተሰብ፣ ዲዛይኑ በእግዚአብሔር እጅ ላይ ያለ ቤተሰብ፣ ነገ ምን እንደሚፈጠር እማያቅ መገመት የሚከብድ አይነት ቤተሰብ መረጠ። የአቢሜሌክን ፋሚሊ እግዚአብሔር መረጠ። ወደ አንድ አገር ተሰደው እንዲሄዱ ፈለገ። ክብር ለኢየሱስ ይሁን። እና ይሁዳ ቤተልሔም ተራበ ይላል። አይራብም። ቤተልሔም እግዚአብሔር የዳቦ ቤት አድርጌዋለሁ ያለ ነው። ድነት የሚሰራበት ነው። ዳቦ በዳቦ በእግዚአብሔር ድነት የሚኮንበት አገር ረሃብ ሆነ። የማይራብ አገር ተራበ። ሰዎቹ ወደ ሞዓብ ሄዱ። እግዚአብሔር በሕግ የከለከለበት አገር ወደ ሞዓብ። አይ ቲንክ መሳፍንት 16 አካባቢ ነው ይሄ ታሪክ። ወደ ሞዓብ አገር ተነስተው ሄዱ። እግዚአብሔር ፕሮግራም ያውጣብህ እንጂ እኮ አይጨነቅልህም። ሲያሰቃይህ እኮ 10 ዓመት ወሰደባቸው። ዝም ብሎ 10 ዓመት ኖሩ ብቻ ተብሎ አለፈ። ምን ይስሩ ምን ይብሉ? እግዚአብሔር የሚፈልገውን እየሰራ ነው። 10 ዓመት ከላያቸው ላይ ወሰደ። ካሳ አለ። ሲወስድብህ ላይገባ ይችላል። ዲዛይኑ ምዕራፍ 1 እንዳይገባ ምዕራፍ 4 ነው የሚገባ። ጎናቸው እርሶ ካለፈ በኋላ ታስተውለዋለህ በሉት እስቲ። የምትፈልገውን ነጥቆ የሚፈልገውን ነው የሚሰጥህ። ስለዚህ እንዳይወስድብህ ከፈለክ የሚፈልገውን ውደድ። አያስፈቅድህም ሲወስድብህ። ስለዚህ ፍላጎትህ የእግዚአብሔር መውደድ ላይ ይሁን። እግዚአብሔር የሚወደውን ከፈለክ አይነጥቅህም መቼም። የማይፈልገውን ከያዝክ ግን ይወስድብሃል። ለምን መሰለ? አንተ ፈልገ የያዝከው መለኮታዊ ፕሮግራም ውስጥ ከሌለ እግዚአብሔር ክሮስ ያደርጋል። አያስፈቅዳችሁም እናንተ ላይ ለመስራት። ሶቨሪን ነው፣ ሉዓላዊ ነው። እያንዳንዱ ነገር መንገርም አይጠበቅበትም፣ ማስፈቀድም አይጠበቅበትም። ነገ ይገባዋል ብሎ ይሰራል። ሃሎት እንደዚህ ነው። እያንዳንዱ ነገር እንዲገባችሁ አትፈልጉ። ነገ ይገባችኋል። አላልከኝም እንዳትሉ ይሄው ዛሬ እያላችሁ ነው። እስከ ዛሬም ብዙ እንደሚላችሁ አውቃለሁ። ሄዱ ሰው ሀገር የምትቀመስ ነገር አገኙ። አቢሜሌክ ከመሃሎንና ከኬሊዮን ጋር ከኑሃሚን ጋር አብረው ነው የሄዱት። ረጅም ዓመት ከቆዩ በኋላ ያው አቢሜሌክ እድሜውን ጨረሰ፣ ሞተ ይላል። ከዛ ሁለቱ ልጆቿን ከሞዓብ ሁለት ሴቶች ጋር አጋቧቸው። አልገባቸውም ለምን እንደሆነ። ከሞዓባዊ ጋር እንዳትጋባ ሚል ዘዳግም ላይ እኮ አለ። አጋቧቸው። እግዚአብሔር ኢንፍሉዌንስ የሚያደርገው ነገር አስቸጋሪ ነው። ማርያም ላይ አሁን ሲመጣ ማርያም ፈልጋ ነው የመጣው። የጸሎት ርዕሱ እኮ አይደለም በእኔ በኩል ይምጣ የሚል እኮ የጸሎት ርዕሱ እኮ የለም። ሰብሮ ገባ። የታጨች ሴት ምን አለ አግብታ ቢመጣ ሰብሮ መጣ። ያለ ሕግ አይደል? በሕጋቸው እኮ ቀድማ የጸነሰች ትወገር እኮ የሚላል። ሰብሮት መጣ ሕጉን። እነሆ እኔ የጌታ ባሪያ ነኝ አለች። ከላይ ነው የመጣው። ወደ ጎን እኮ ነው እምቢ የምትለው። ከላይ በዚህ እምቢ ብትል ጉንጭ ማልፋት ነው ነገሩ መሆኑ ላይቀር ማገዶ እንዳፈጁ። እነሆ እኔ የጌታ ባሪያ ነኝ። በቃ እንደ ቃል ይሁን። የሚያስወግር ነው። አዎ ይወገር የሚለውን ሕግ ያወጣው አይደል የመጣብኝ? አዎ ሕጉ የራሱ ነው። ጥሶት ነው የመጣው። አዎ እሺ፣ ይሄው ሕግ እኮ ያወጣው እኮ እግዚአብሔር ነው። ሕግ ሰብሮ አይደል እነ ኑሃሚን ቤት እየመጣ ያለው። ሁለቱ ሲያገቡ መሃሎንና ኬሊዮን ሲያገቡ ሩትና ኦርፋን አገቡ። የተወሰነ ዓመት ከኖሩ በኋላ ሩት ናት የተፈለገችው። መሃሎንና ኬሊዮንም ዘመን ጨርሰው እዛው ቀሩ። ኑሃሚን ብቻዋን ቀረች ይላል መጽሐፍ። ሩትን አልቆጠራትም ሳሙኤል አይሁዳዊ ስለሆነ። ምንም ማድረግ አይቻልም። አይሁዳ አስቸጋሪ ነው። ማቴዎስ ሲጽፍ እኮ ማየት እኮ ነው። አንድ ስም አይጽፍም፣ 3 ሀገር ይጽፋል። ሲሮፊንቃዊት ናት፣ ምንድነው ግሪካዊት ናት ምናምን ብሎ ስሟን እኮ አልነገረንም። ሉቃስ ቢሆን ስሟን ነው የሚጽፈው አንድ ሀገር ቀንሶ።
አሕዛብ ነው የአይሁዳዊ ነው ስሟን ሳይጽፍ 3 ሀገር አስቸጋሪ ናቸው አይሁዳውያን። ኑኃሚን ብቻዋን ቀረች ይላል ከሁለት ምራቶቿ ጋር ያለች። ተመልሰው መጡ። ሲመጡ ከሞዓብ ወደ ይሁዳ የሚሻገሩበት ቦርደር ላይ ወንዙ ጋር ኑኃሚን ቆመችና አንድ ቃል ነገረቻቸው። ወደ እናቶቻችሁ ቤት ተመለሱ፣ በባሎቻችሁ ቤት ደስ ይበላችሁ። ምን ማለት ነው? ልጆቼን አግብታችሁን የመጣችሁት? አዎ አይከፋኝም፣ ሂዱና አግቡ፣ በባሎቻችሁ ቤት ተደሰቱ፣ እናቶቻችሁ ቤት እረፉ፣ ሂዱ ወደ ሕዝባችሁና ወደ አማልክቶቻችሁ ስትል ተንከባለሉ። አንመለስም አለች ኑኃሚን። እንግዲያው አለች እኔ አሁን ወደ አገሬ ሄጄ አላገባም፣ እድሜ አርጅቷል፣ ባገባም አልጸንስም። እንደው ጸነስኩ ቢባልና በወልድ የሚያድገው ሕፃን አድጎ ያገባችኋል እንዲህ አለች። አያገባንም፣ ተመለሷ፣ የጋራ ነገራችን እኮ ባል ነው አለች። ሂዱ ተመለሱ አለች። በዚህ ጊዜ ኦርፋ አልቅሳ ጮሃ አማቿን ስማ፣ እኔ የምትገርመኝ ኦርፋ ናት። ባክ ስላደረገች ብዙ ታሪክ የላትም፣ ግን ያው ከሩት ጋር ነው የቀጠለው። መሳያኒክ ላይ ነው እኛ ምን እንጨነቀው። ኦርፋ ባይዘው አሪፍ ኑሮ ኖራ ሊሆን ይችላል። ይሄንን መንገድ መከተል በጊዜው አትራፊ አይመስልም። ይሄንን መንገድ መምረጥ በጊዜው ሉዘር ነው የሚያስብልህ። አንዱ እንዳጠገባቸው የለም። ይሁዳ ቤተልሔም ሄዶ አርሶ የሚያበላት የለም። ትረስት የምታደርገው ሌላ ሩቅ ካላየህ በቀር የኑኃሚን መንገድ አይመችም። እሷ ራሷ አትመችም። ሁሉን የሚችል አምላክ አስመረረኝ እኮ ነው የምትለው ወሬዋ ራሱ። ምን ላርገው አለች። ሁሉን የሚችል ብላ አስመረረኝ። እጁ ላይ ከብዷል። ተመለሱ እኮ ነው። ኦርፋ ስትመለስ ሩትንም ጠራቻትና ነይ አለቻት። አንቺም እንደ ምራትሽ ሩት እንዲያለቻት በዚህ ጉዳይ ደግመን አናወራም፣ ካንቺ ጋር አብሬ እሄዳለሁ፣ እምትኖሪበት ቦታ እኖራለሁ፣ እምትሞችበት ቦታ እቀበራለሁ። እኔና አንቺን የሚለየን ከዚህ በኋላ ሞት ነው አለቻት። አማቷም ከመናገር ትታ ይዛት ወደሚቀጥለው አገር። ሩት ምንም ስብከት አልሰበከችም፣ ምንም ተአምር አላረገችም። ወስና ነው የገባችው። ጭካኔዋ ነው ሩትን ይዟት የመጣው። እንደ ኦርፋ ሁለት ያላሰበችም። ልመለስ እንዴ አላለችም። ዲዛይን ውስጥ ገባችለት። መንገዱ ላይ መጣችለት። በሷ ህይወት ላይ ማድረግ የሚፈልገው በሙሉ ሳይከለከል ሊፈጽምባት ነው። ሞዓባዊት ሴትን ያገባ አንድ አይሁዳዊ እስከ 8 ትውልዱ እኔ ቤት እንዳይመጣ ብሏል እግዚአብሔር። ሞዓባዊቷ ሴት አይደለችም። እሷን ያገባ ካለ እስከ 8ኛ ትውልዱ እንዳይመጣ ነው ይጋለ። 9ኛውም ከመጣ አደባባይ ይቁም አለ፣ እንዳይጠጋኝ አለ። ሩት ሞዓባዊት ናት። ቤተ መቅደስ አይደለም የመጣችው፣ የኢየሱስ ግንድ ውስጥ ነው የገባችው። እግዚአብሔር አሕዛብ ይድናሉ የሚለውን ተስፋ የሰጠው እቺን ሞዓባዊት ኢየሱስ ግንድ ውስጥ ቀላቅሎ ነው። መሲያኒክ ኤክስፔክቴሽን ያለበት ላይን ውስጥ ከተታት። አሕዛብ እኛ እንደምንድን ወንጌል ቀድሞ በሩት ሰበከ። በሕግ የተከለከለ ሰብራ ገባች። እቺ ሴት ወደ ይሁዳ ቤተልሔም መጣች። በጣም ነው የሚያሳዝነው። ታሪኩን እናንተ አንብቡት። በእውነት እማታውቁትን ኑሮ በእግዚአብሔር እጅ ላይ መኖር ከባድ ነው። እግዚአብሔር እጅ ላይ ነው። አታውቀውም ነገን፣ ዝም ብላ ነው የምትከተላት። እግዚአብሔር ኑኃሚን ቤት ላይ የፈረደው እዚህ መስመር ውስጥ የሚገባ አንድ ሰው ሊያመጣ ነው። ኑኃሚንም የገባት በኋላ ላይ ኢዮቤድ ሲወለድ ከ10 ልጅ የተሻለ ተወለደ ተባለ። እስከዛ ድረስ አልገባትም ነገሩ። የምትቃረምበትን እርሻ ድንገት አገናኛት። ድንገት ነው መጽሐፉ ላይ ያለው። መስመሩ እግዚአብሔር ነው። አታውቀውም። እሷ ድንገት ነው የገባችው። ስትቃርም ሲያስቃርሟት ዋለች። ቀኑ ሙሉ አለች። ወደ ኑኃሚን መጣች። የት ስትቃርም ይዋልሽ? አንድ ቦዔዝ የተባለ በጣም ባለጠጋ ሰው እርሻ ስቃርም ዋልኩ። ኦ ሊቤዡን ከሚችሉ የቅርብ ሰዎች መካከል አንዱ ይሄ ሰው ነው። ታዲያ ሌላ እርሻ እንዳትሄጂ፣ ሌላ ቃርሚያም እንዳትቃርሚ፣ ሌላ ቦታ ስትገቢም እንዳያዩሽ፣ እዛው ጋር ቆይ፣ እዛው ጋር። ለምን? የሚቤዥሽ እሱ ነው። የመጽሐፉ ቲም ቤዛነት ነው። የሚቤዥ ዘመድ ነው የመጽሐፉ ቲም። የሚቤዥን አለቻት ይሄ ሰው ነው። እና እንዳትወጪ ከርሻው፣ ሌላ እርሻ ስትገቢ ካዩሽ ያወጡሻል። እዛ እርሻ ውስጥ ቆይ። ይሁላችሁ አጋጣሚ ነው የሚመስለው። ሩት በሚቀጥለውም ቀን ሄደች።
የሚቤዣት ሰውዬ እርሻው ስትገባ እንደውም ቦዔዝ አንድ ቀን እንደዚህ አላት፣ ከዛ ከሞዓብ ጀምሮ ኑኃሚንን ሳትለያት መተሽ ቸርነት እያረግሽላት እንደሆነ ሰምቼ ደስ ብሎኛል። ስለዚህ ወደ ሌላ ቦታ አትሂጂ፣ ጨምሬ ሰጥሻለሁ አላት። እርሻው እግረ መንገድ ነው፣ መሲያኒክ ፕሮግራሙ ነው ዋናው። አንድ ቀን ኑኃሚን አንድ ምክር መከረቻት። ይሄ ዘር መቀጠል አለበት። አዎ ማስቀጠያው ልንገርሽ አለቻት። አዎ ታጥበሽ ተዘጋጅተሽ ምን ብለሽ ሂጂ እሱ ጋር ሄደች እንደተባለችው። ሌሊት ቀስ ብላ እግሩን ስትነካው ልጄ ሆይ አላት። መንገዱ እንደዚህ አይደለም አላት አይደል? እህል ሰፍሮ ሰጥቶ ላካትና ከኔ የተሻለ ሊቤዥ የሚችል አንድ ሰው አለ አላት። ከኔ ይቀድማል እሱ በመቤዥታው። እሱን እንጠይቀውና ከተቤዠ እኔ እወጣለሁ፣ ካልተቤዠ ግን እኔ እቤዣለሁ። ስለዚህ ወደ ቤት ሂጂ አላት። መጽሐፍ ይኸውላችሁ ሁለቱ ምዕራፍ የአንድ ቀን ታሪክ ነው። አንድ ቀን ውስጥ የተከናወነ ነው። ወደ ኑኃሚን ተመልሳ ጌታዬ ቦዔዝ እኮ እንደዚህ ያለኝ ስትላት እንደዚህ ያለቻት ቃል በቃል የጀመረውን እስኪጨርስ አያርፍም። ታዲያ ዝም በይ፣ ብዙ አትንቀሳቀሽ አለቻት። ጸጥ ብለሽ ጠብቂ፣ ዛሬ አያድራትም ሰውየው አለቻት። መቤዠቱ ነው፣ ዛሬ አያድርም፣ ጸጥ በይ። የዛን ቀን ወደ እርሻም አልወጣችም፣ ቁጭ ብላ ተጠብቃለች። ቦዔዝ ከተማው አደባባይ ላይ ወጥቶ ቁጭ አለ። ወጥቶ ማያቅ ሰው የሰራ ሰው ነው፣ ሊቤዥ ነው። ዛሬ አደባባይ ላይ ቁጭ አለ። ሰውየውን ይፈልገዋል ይላል መጽሐፍ። እንደዚህ ያ ሊቤዥ የሚችል የቅርብ ዘመድ ሲያልፋየው ይላል። አጋጣሚ አይመስልም? ና ወንድሜ አለው። አቤት ብሎ ሲጠራው 10 ሽማግሌ ደረደረና እንደዚህ አለው፣ የአቢሜሌክ ጢንጦ መሬት አለች፣ ከኔ ተሻለ የምትቀርበው ለመቤዠት አንተ ነህ። ትቤዠው ይሆን ሲል አዎ አለ። እኔ ቤዠዋለሁ፣ መሬቱን ብቻ ግን አይደለም የምትቤዠው አለው። ታዲያ ሲለው ከሞዓብ የመጣች ሩት የምትባላለች እሷንም ጨምረ ነው አለው። እንዲያማ ከሆነ የመጀመሪያውን የሚያሳጣኛል አለ እና አልቤዥም። ቦዔዝ የተባለው ሰውዬ የሚወክለው ክርስቶስን ነው ይላሉ። በጣም በቅርብ ሊቤዥ ይችላል የተባለው ሰውዬ የሚወክለው ሕግን ነው። በ10 ሽማግሌ ፊት ነው የቆመው፣ በትእዛዛቱ ፊት። ለመቤዠት መሃል ላይ የቆመችው ሴት ሩት ቸርችን ትመስላለች። ሕግ አይችላትም ቸርችን። አሕዛብ አሉባት፣ እኛ ያለንባት። ሕግ ኤክስክሉዲያን ውጣ ይልሃል። ለቸርች አይሆን፣ ለዩኒቨርሳል ቸርች አይሆንም ይላል ሕግ። ኢየሱስ መጣ፣ እጠቃልለዋለሁ አለ። ስሙኝ፣ አልቤዥም ሲል እንዲሁ ዝም ብለህ አትሄድም አለው። ታዲያ ምልክት እናርግ፣ ጫማ እንቀየር፣ ነገ ተመልሰ መጣ አማረኝ እንዳትል እንዝጋው። ግሬስ አሕዛቧን ወስዳታለሁ አለ። ሩትን እኔ ወስዳት አይቻልም። ባይዘዌ ሕግ ተሰብሮ ነው፣ አይቻልም። ኢትስ ኖት ኖርማል። ኖርማል ልክ አይደለም እኮ በዛ ዘመን ቆመ ስታየው አይቻልም። ዲቫይን አፖይንትመንት መሆኑን የምታውቀው ኖርማል ናቸው ሲያረጉት። የተከለከለ ነገር ሲያረጉ እንደ ልክ ነው የሚያረጉት። በሕግ ዘዳግምን አያውቁትም እንዴ? እንኳን አይሁዳዊ፣ እኔ ኢትዮጵያዊ ያውቀዋለሁ ዘዳግምን። አይሁዳዊማ ሲያጠና ነው የሚውለው። እያንዳንዷን ነገር ሲያጠና ነው የሚውለው። ያውቀዋል። የእግዚአብሔር እንደሆነ የምታውቀው አልከበደውም። ጥላ ነው ሰውየው። እኛ ኦሬዲ ከአካሉ ጀርባ ቆመን ስለምናወራ ነው። ሳሙኤል ዲዛይኑ ስለገባው ነው ባይዘው የጻፈው። ለዛውም በሞዓባዊት ስም ሊጽፍ ሳሙኤል ዝም ብሎ አይሁዳዊ እኮ እንዳይመስልህ። በጣም ተፈትጎ ያለፈ ንጹህ ነብይ ነው ሳሙኤል። ካልገባው አይጽፋት። የሳሙኤልን መጽሐፍ በጻፈበት እጁ መጽሐፈ ሩት ኑኃሚን ልበለው፣ አይ ሩት ሞዓባዊት እኮ ናት ሊለው ይችላል። አጠገበሉ ዲዛይኑ እንደሱ ነው። ነብይ አይደል? በሩቅ ያል አሕዛብ ይድናሉ። እባክህ
የሩቅ ዘመን ያሉ አይናቸው በጣም ሺህ ዓመት 970 ዓመት አይተኮ ኢየሱስ ከመምጣቱ ከ970 ዓመት በፊት የተፈጸመ ታሪክ ነው። 970 ዓመት እንዲያይቶ ይመጣና ይታደጋቸዋል ብሎ መጽሐፈ ሩት በለው። ብሉይ ኪዳን የሚገባን በአዲስ ኪዳን ካነበብነው ነው። በማቴዎስ ስታረገው ዘፍጥረት ይገባል። ሙሴ ምን ነክቶት ነው ቤተ መንግስት ጥሎ የወጣው አይባልም። ስለ ክርስቶስ ብለ በዕብራውያን አንብበው። ስለ ክርስቶስ የዘፍጥረትና የነዘጸአት ጸሐፊው ሙሴ እንደው ዝም ብሎ በግርድፉ የጻፈውን የአዲስ ኪዳን አባቶች ከሙሴ ጀርባ ቆመው ጻፉት። ስለ ክርስቶስ ነው። ማንም ቤተ መንግስት ጥሎ ጭቃ ማብካት አይመርጥም። የሚበልጥ አግኝቶ ነው። ክሮስ አርጎት ነው። እግዚአብሔር አንደርስታንድ አረገ ሰውየው ነው። ጫማ ተቀያየሩ። ሩትን ዋጀ፣ ወሰዳት። ሩት ጸነሰች፣ ኢዮቤድ ተወለደ። የቅርብ ልጇ የንጉስ ዳዊት ላይን ገባ። ራቅ ብሎ የመሲሁ ላይን ገባ። ሁሉም በባል ነው የሚጠቀሰው። ሩትን ያገባ ቦዔዝ ተብሎ በሚስቱ ምንም አላልኩም። ምን ያውን እዚህ ጋር ነው ያለሁት። አዲስ አበባ ጊዜ የለኝም አልመጣም። እዛው ከ2970 ዓመት በፊት ነው ያለሁት። ሰምታችሁኛል። መንገድ ዳር ያለ ቤት ለልማት ይፈለጋል። በቃ ይመጣብሃል። 2 ሜትር ወደ ውስጥ የሚል ጽፈው ነው የሚሄዱት። አይነግሩህም። ዝም ብሎ ጽፈው ነው የሚሄዱት። በሚቀጥለው ቀንስ ትራክተር ነው የሚመጣው። ብራዘር ሳሎን ቤትህን ያነሳዋል። አረ ቤትህን እቃህን አውጣ ይልሃል። በትህትና አጠገባቸው መንገድ ዳር ያለ ቤት ለልማት ይፈለጋል በሉት። This is your message። እግዚአብሔር ሌላ ፕሮግራም እና እንዴ እኔን የማፍረስ እቅድ የለውም። ኢየሱስን የማድመቅ እቅድ ነው ያለው። ኢየሱስን ለማክበር ሲል ግን ኤላኤላ ያለውን በሙሉ ያፈርሰዋል። አይጨነቅልኝም፣ አይጠነቀቅልኝም። እንዴላ አርገው አይልም። ዝም ብሎ ነው የሚደረምሰው። ለጠቅላላ ዕውቀት መጀመሪያ ይጽፈዋል መጥቶ ወደ ውስጥ የሚል። ሰሞኑን እኮ በዚህ ኮንፈረንስ እያፈረሳችሁ አይደለም እንዴ? እያፈረሳችሁ እኮ ነው። የምትፈልጉት እኮ አይደለም እኮ የተነገራችሁ። የእግዚአብሔርን ስለምትፈልጉ እኮ ነው እናንተ ደስ ያላችሁ እንጂ አንድ ቦታ እኮ አይሰማም። የእግዚአብሔርን ወዳችሁ እኮ ነው። ወንጌል ሰበኩ እየተባልን ነው ሰሞኑን ብሎ አንድ ሰው ነገረኝ። እንዴ ከዚህ በላይ ወደ ውስጥ 2 ሜትር አለ እንዴ? ከዚህ በላይ ጸጋ አልጥልም እኮ። ጸጋ እኮ አንተን ገሎ እኮ ነው የሚወጣው። አንተና ጸጋ እኩል አሰሩማ። አብረህ እኮ አሰራም አይደል? ጸጋው ፍጹም እንዲሆን በድካሜ ልመካ አለ። ምንድነው ድካምህ? መውጊያ። ጸጋው እንዲወጣ አለው ሲል ወደ ፍጽምና ለመምጣት በድካሜ ልመካል። እስማማለሁ አለ። የፈለከውን አርገኛለሁ። ካልገደል አይለቅም። እስቲ አሜን በሉ። በጣም ነው የምወዳችሁ። በሰው ጭንቅላት ስሩ ነው የምታዩኝ። እንደዚህ ብሎ ሁሉ የሚያየኛል። ምንም ሌላ መልእክት የለኝ። ለልማት ይፈለጋል ይሄ ቤት። ሀሎት በሁለተኛ ዓመት እንግዲህ አንዱ መልእክታችሁ ለልማት ትፈለጋላችሁ። ስለዚህ እግዚአብሔር ኦሬዲ ትራክተር ይዞ መጥቷል። አውራ መንገድ አሁን ዘንድሮ ኤክስፕረስ ብለውታል። በቃ አለ። ደግነቱ ምንድነው? መንገዱ ከወጣ በኋላ መንገድ ዳር ትሆናለህ። መንገድ ዳር ነው የምትሆነው። ካሳው ጥሩ ስለሆነ ትልቅ ፎቅ ሰርተህ ትጠቀማለህ። ሲያፈርስ ቢያምህም መንገዱ እስኪያልቅ ነው። ካለቀ በኋላ አንተ ነህ የመጀመሪያ ሰው። እጅን ኪስ ከተህ የምትወጣው አንተ ነህ። ልጁን ሊያከብር ሲመጣ ህመም አይደለም። ያለቀ ቀን ግን እንዳንተ የሚብረቀረቅ የለም። ለሱ ነው ይባላል። ሩት ወልዳ ለኑሃሚን ነው ተባለ። ወዳችኋለሁ። ለልማት ትፈልጋላችሁ። በቃ መልእክት ይሄ ነው። ልጁን ለማምጣት ነው ይሄን ቤተሰብ ያፈረሰው። አዎ ልጁ መጥቷል። ልጁን ለማክበር ነው እኛን የሚነካካን። በቃ አሁን የማክበር ስራ ላይ ነው ያለው።
ልጁን ለማክበር እግዚአብሔር ብዙ ነገራችንን ይነካካል። ኤክስፔክት አድርጉ። ከዚህ በኋላ መልእክተኛ ስለሆንኩ ነው እቺን አጭር ነገር ምነግራችሁ። ኦን ታይም ነው የጨረስኩት። እግዚአብሔር አምላክ የላከኝ መልእክት ይሄ ነው። ይነካካችኋል። ድርመስ ሲል አትደንግጥ። ልማት ነው። ኢንዱስትሪ ፓርክ ያለበት ሰፈር ሊያነሳ ይችላል። እዚህ አካባቢ ደግሞ በጣም ከባድ ነው ልማቱ። እስቲ አሜን በሉ። አይዟችሁ፣ አትፍሩ። አብረን ነው። ሰባኪ ስለሆንኩ አልተርፍም። አብረን ነው። ኢየሱስን ማክበር አለበታ። ይሄ ወንጌል እናንተ ቤት በሙላት መድመቅ አለበታ። ኢየሱስ እንዲታይ ደግሞ እኔ መጥፋት አለብኝ። ኢየሱስ እንዲታይ እኔን እግዚአብሔር ማደብዘዝ አለበት። እኔና እግዚአብሔር የሚባል ወንጌል የለም፣ ብቻውን ነው። እንደውም የሃሎት እኮ አንድ ጥቅስ አለ አይደል? እግዚአብሔር ብቻውን መራው የሚል። በስመ አብ 2 ዓመታችሁ እኮ መፍረስ ከጀመራችሁ። ኢየሱስ ክርስቶስ ጌታ ነው። ተዘጋጁ። ውስጥ ያላልቃለኝ። ተዘጋጁ። ያኔ መሰል የተከበረ ሰው ከተከበረበት ቦታ ከሚጠበቅበት ቦታ ጎትቶ ወርዶ በድንጋይ የሚወገር አረገው እያሰቃየ። ሁሉን ትተን ተከተልህ አለ። መሃል ላይ ሲጨንቀው ምንድነው ግን ትርፋችን? ቢያየው መፍረስ ብቻ ነው። በምንድነው የምትመልስልን ግን አለው። በምድር 100 እጥፍ ከመከራ ጋር የሚል ነው። ሙሉ ጥቅሱን እንበለው ብዬ ነው። በሰማይ የዘላለም ሕይወት ከሚለውና በምድር 100 እጥፍ ከሚለው መሃል ላይ ከመከራ ጋር የሚል አለው። ይላል ጴጥሮስ። ገባው ግን 3 ዓመት ተኩል አልገባውም። እያሳመፀ ሲመለስ ይመጣ 4 ሰው ምናምን የሆነ ጋር ሲገባው እሞትልሃለሁ አለው። ገብቶኛል አለው። አንተ እንድትከብር መኖር አይደለም መሞት ካለብኝ እሞታለሁ አለ። መስመሯን እስክንይዛት ነው፣ ጫፏን እስክናገኛት ነው። ያኔ ይተረተራል። እምትከፍሉት ዋጋ ለምን እንደሆነ ሲገባችሁ ደስ ብሏችሁ ተከፍሉታላችሁ። ኑና ተንበርክካችሁ ጸልዩ ሲባል አንዳንድ ሰው ሊያመው ይችላል። የሚያቀው ተንበርክኮ ሲጸልይ የሚካፈለው ነገር የገባው ቀን እግዚአብሔር አንበርክኮ ነው የሚገልህ። ምንም ጥያቄ የለው። ሰው ተንበርክኮ ባይዘው በጣም ተባርኮ እኮ አይወጣም። በጣም የምትባረኩ ስፈርሱ ስለሆነ ነው እንጂ እማትፈልገውን ጭኖብህ አይደል የሚለቅህ። የጸሎት ርዕስ እንትን ልጸልይ ፈልጌ ብለህ ተንበርክከ ሌላ ጸልይ አይደል የምትነሳው። ለአገር ልጸልይ ብለህ እኮ ለማይመለከት ነገር ያጸልያል። እየጫነብህ እኮ ነው። አንተን እኮ እያፈረሰ እኮ ነው። ፔንፉል ነው። ምንም አትሆኑ። ቅድም ተዘምሮልናል። መፍረስ ብቻ ነው። ምንም አትሆኑ። መፍረስ እኮ መጥፋት አይደለም፣ ማማር ነው። በሌላ ዲዛይን ደምቆ መውጣት ነው። እንዴት ትፈለጋላችሁ መሰላችሁ? ማስተር ፕላን አለው። ዲዛይኑ ሌላ ነው፣ ሰሪውም ሌላ ነው። እኛ አይደለንም እያወለቀን የምንሰራው። አለች ያፈርሳል። ደሞ ሲያፈርስ እኮ አነስቴዥያ አይሰጥም። እጅን ንቅል ያደርገዋል። ያለማደንዘዣ እጅን ሲነቅለው ያለማደንዘዣ ያማል ነው እንደምትለው አዙሮ ነው የምትወድቀው። ከዛ አንስቶ ይቀጥላል። ደግሞ ሌላውን ይነቅለዋል። ላምር ነው እያልክ ነው የምትኖረው። ሊያከብረኝ ነው፣ ሊገልጥብኝ ነው። ኢየሱስ ክርስቶስ ጌታ ነው። ስለዚህ ቢ ሬዲ። በእነዚህ 3 ቀናት የመጡ ከዚህ በኋላ በሚቀሩ 2 ቀናት የሚመጡ መልእክቶች አሉ። ተዘጋጁ። መንገድ ዳር ያለ ቤት ለልማት ይፈለጋል። በጣም ትልልቅ ሰዎች አላችሁ፣ በጣም የተወደዳችሁ የተባረካችሁ። ተዘጋጁ። እግዚአብሔር እናንተ ቤት ሊገባ ነው። በቃ ሰተት ብሎ ሊገባ ነው። የተሰበሰብነው ለዛ ስለሆነ ይነካካቸዋል። ጉባኤው በሙሉ ወጥ መልክ እንዲኖር ይነካካዋል። አንድ አይነት መልክ እንዲኖረው እንዲህ ሲያየው እኩል እንዲሆን ይነካካል። ትርፍ የሆኑ ነገሮቻችንን ያፈርሳል። ሌላ ግንባታ በሙሉ ይፈርሳል። አትጨነቁ። ለአቅርቦቱ ማቴሪያልም የራሱ ነው። አፍርሶ በምን ይሰራዋል? ያመጣዋል። መስሪያውን ያመጣዋል። ኢየሱስ ክርስቶስ ለዘላለም ጌታ ነው። ስለዚህ ዛሬ መልእክታችን እቺ ናት። እግዚአብሔር አይራራላችሁ። ሲነካችሁ አይራራም። ይገባል እናንተ ቤት በደንብ
ኦሬዲ መታችሁለታል፣ በደንብ መታችኋል አሁን። ስለዚህ ይነካችኋል። ይመለሳል ብሎ አይፈራህም፣ ይነካል። ወደ መሃል ገብተሃል፣ ወዴት ትሄዳለህ? ወዴትም አትሄድም። አንዴ ዘንድ መሰለኝ ከእጁ ላይ ወዴት ይወደቃል ሲል የሰማሁት። እዚህ እጅ ላይ መሬት ባይዘ እግዚአብሔር እዚህ አካባቢ ቢሆን ጥሩ ነበር። ሶስተኛ ሰማይ ነው ያለው። ወዴት ትወድቃለህ? ከዛ ወደዚህ ለወሬም አይመችም። እዛው የፈለገውን ያርግ። እስቲ አሜን በሉ። ሀሎት በጣም መታችኋል፣ ረጅም መንገድ መታችኋል። ስለዚህ አይፈራችሁም። ብነካው አይፈራም። ይመለስ ይሆን አይልም። በደንብ ይነካችኋል። በደንብ ወደ ውስጥ ይገባል። ተመችቶታል። አሁን ራይት ፖዚሽን ላይ ነው ያላችሁት። ጌታ የተባረከ ይሁን። አይዟችሁ፣ እንደነ ኑኃሚን አይደለም፣ በአዲስ ኪዳን ነው። አይጎዳችሁም። በአዲስ ኪዳን ነው፣ ግን ይነካካችኋል። ምንም ካልነካችሁ እንደ ጳውሎስ ይነካችኋል። ምንም ካልነካችሁ ጳውሎስን ፈረስ ታርጎት የሚመካበትን ጉድፍ ነው አለው። ይሄ ያው ጉድፍ ታዲያ ሲሉት ያንን ብርሃን አይዘንድ ምንም ካልነካችሁ የሱን ያህል ይነካችኋል። ትምህርት ነው። ፈረስ ምን አለ ሲባል ምንም ትላለህ። እንትን ምንም ያስብልሃል። እና ገና ተዘጋጁ። ወዳቸዋለሁ።